ሰላም ጤና ይስጥልኝ ውድ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን ደህና ነኝ። ምናልባት ስክሪን ላይ የምትመለከቱትና የኔ ድምጽ እኩል ካልሄደላችሁ ይቅርታ። ሪከርድ ቪዲዮ እየሰራው በጣም ከባድ ድምጽ ሲገባብኝ በተደጋጋሚ ያለኝ አማራጭ ሪከርድ ማድረግ ነውና ሪከርድ አረኩኝ ማለት ነው። ቤተሰቦቼ ፋፉ የመኪና አደጋ ከመድረሱ በፊት ያጋጠሙት ወይንም ደግሞ ይደርሱት የነበሩ ሜሴጆች ያሉት ነገሮችን ሶፊያ የምትለን ነገር አለ። እስኪ ሶፊያን እናዳምጣት። እኔ ደግሞ ስክሪን ላይ ያለው ማለት ነው። አብራችሁን ቆዩ። ሀሳብ አስተያየት ካላችሁ ኮሜንት ላይ መስጠታችሁን እንደዛው ቀጥሉበት ማለት ነው። ግን በጣም የታዘብኩትና ያዘንኩበት ነገር አለ። መጨረሻ ላይ ነግራችኋለሁ። አብራችሁን ለምን መጣ? ደህና ነኝ። እኔ አላለቀስኩም። ተቀመጥ። እኔ ደህና ነኝ፣ አላለቀስኩም። እኔ አላለቀስኩም። ለዚህ ነው የመጣው። እኔ ደህና ነኝ እኮ ለዚህ ነው የመጣሁት። ለዚህ ነው ቪዲዮን እንግዲህ እንደተመለከታችሁት ነው ቤተሰብ። ፋፉ እንግዲህ እሷ ጋር ነው ያለው። በነገራችን ላይ ሶፊያ ማለት እጅግ በጣም የዋህ በእውነት ነው ብላችሁ በጣም ጥሩ ልጅ ናት እና ከአሁን በፊትም ሄለንን እንዴት ስታስታምማት እንደነበር አይተናል። እና ቤቷ ሰው ገብቶ በልቶ የሚጠግብ የማይመስላት ስለ እውነት ማለት ነው። እኔ ስላየኋት እጅግ በጣም የምትለይ ልጅ ናት እና ፋፉ እንግዲህ ቀደም ሲል እንዳነገርኳችሁ ነው መግቢያ ላይ የደረሰበት ነገር አለ። እንዲሁም ደግሞ እሷም ስትናገር የነበረ ነገር አለና በጣም የሚገርመኝ ነገር አሁን የፍቅር ቻናል ተዘግቷል። እሱ መኪና አደጋ ደርሶበታል። ያሉት ነገሮች በጣም የተወሳሰቡና የተጥለፈለፉ ነገሮች ናቸው። ግን በዚህና በዛ በምናደርጋቸው ነገሮች ለሁለቱ ጥሩ ነገር እያደረግን ነው ወይ የሚለው ጥያቄ ነው ለእኔ ጥያቄ የሚፈጥርብኝ። ምክንያቱም ፋፉ ሌላ ስራ ላይ ነው እንዳልኳችሁ፣ ከሶፊ ጋር እየሰራ ነው። ከሷ ጋር እየሰራ ባለበት ሰዓት ግን የሚደርሱት ቴክስቶች፣ የሚመጡበት ዛቻዎች፣ እየተላለፉ ያሉት ነገሮችን በሙሉ ለሶፊ ያሳያት ነበር። ያ ከመሆኑ በፊት ደግሞ እንግዲህ የመኪና አደጋው ደረሰበት ማለት ነው። እሱ ጋር ሲደርስበት ደግሞ የዛችኛዋ ቻናል ተዘግቷል። ከዛስ መሀል ላይ ያለው ማን ነው? የሷን ቻናል ያዘጋው ለሱ ማስፈራሪያ የሚያደርስበት ሰው ማን ነው የሚለው ጥያቄ ነው አይደል? ስለዚህ በመካከላቸው ሌላ የተፈጠረ ነገር ይኖራል እንጂ ሁለቱ ጋር የተፈጠረ ነገር ምንም ነገር የለም። ፋፉ ወይም ደግሞ ፍቅር በፋፉ ያነባችበት ነገር አለ ወይ? አይታችኋል ወይ? ምንም የምናውቀው ታሪክ የለም። ስለዚህ በማናየው ነገር እንዲህ ነው ማለቱ ተገቢ ነው ብዬ አላስብም። አዎ እውነት ነው። የሰው እንባ መቼም ምን ጊዜም ቢሆን ሰው ግፍ ከሰራችሁ ጊዜውን ቆጥሮ አንድ ቀን ይደርስባችኋል። ይህ የታወቀ ነገር ነው። ነገር ግን እኛ ያንን ያደረስንበትን ሰውዬ በደሉን ረስተነዋል ወይ በወቅቱ ይቅርታ አላለውም ወይም ደግሞ ይሄን ለካ አድርጌያለሁ እና እያለ አይምሮ አያስብም ማለት ነው። ከዕለታት አንድ ቀን የሆነ ነገር ከደረሰበት ምን እንጃ አላውቅም፣ ወይ ያን ጊዜ ትዝ ሊለው ይችላል። ስለዚህ ማለት ነው አሁን ላይ ከፍቅር ጋር ባታገናኙት። እሱ ስለምን እኔ ፋፉ ሳቀው ከሰው ጋር የሚጣላ ልጅ አይደለም፣ እንዲህ የሚጋጭ እንኳን አይደለም። ስለ እውነት ማለት ነው የተጣሉትን እንኳን የሚያሳርቅ ሰው ነው። ፍቅርና ፋፉ አንድ ላይ ሆነው እንኳን ላይፍ ጀምረው ከአብርሽ ጋር እንዲስማሙ ያደረገ ልጅ ነው ፋፉ ማለት። ስለዚህ ፍቅርን ብትሆን እሺ ብላ ነገሮችን አስተካክላ በብዙ ነገሮች ተስማምተው ተጋግዘው ተባብረው ሲኖሩ የነበሩ ናቸው እና አሁን ላይ እንዲህ ነው እንዲያ ነው ሲባል ግን በጣም ነው ያዘንጉትኝ እኔ በወቅቱ። እንግዲህ እዚህ መካከል ላይ የሚገኘው ማን ነው ካላችሁኝ ቶፊቅ ነው። ቶፊቅ ከሶፊ ጋር ፋፉና ቶፊቅ እንዲሰሩ አልፈለገም ነበር። ለሶፊያ መድኃኒት ሲያጠጣት አይተን ነበር። ቤቱ አፍኖ ሲወስዳት አይተን ነበር። እስኪ ወንድ የሆነ ከኔ ከእጄ ይውሰዳት ሲል የነበረ እንግዲህ ፋፉ ነው። ማን ነው ፍቅር ማን ነው ቶፊቅ ነው ማለት ነው። ስለዚህ ቶፊቅ ይህን ነገር ያደረገ እያልኩ አይደለም፣ አደራ ሌላ ነገር እንዳታስቡ። በመካከላቸው ያለው ይሄ ሰው ነው ለማለት ያክል ነው። ማስፈራሪያ ዛቻ ሲደርስ የነበረው እንግዲህ ምክንያቱም ምናልባት ሶፊና ቶፊቅ ያልጨረሱት ነገር ይኖራል፣ አናቅም። ምናልባት ሶፊያ አብቅቶልኛል ከዚህ በኋላ እሱ ወንድሜ ነው በሚል እይታ ወይም አስተሳሰብ ነው እንጂ እየሄደች ያለችው በድሮ አይነት የምታስብ አይደለችም።
አይ ዶንት ኖ ምናልባት የሆነ የውስጧ ድሮ የምታስበው አይነት ነገር ሊኖር ይችላል ውስጣቸው። አናቅም ምሳሌ ነው ወይም ግምት ነው። ነገር ግን መካከላቸው ላይ ቪዲዮ ሲሰሩ ዛቻ የሚያደርስበትን ቴክስት እያየሁት ነበር እያለች ነበር። እንዲሁም ደግሞ በጣም እያለቀሰች ነበረ። ሶፊዬ እንኳን ለቅርብ ሰው ለሩቅ ሰው የምታለቅስ ልጅ ናት እና ብዙ ነገር ሲደርስባትም ብዙ ፈተናዎችን ያለፈች ልጅ ናት። ግን ለማንኛውም ግን ጥንቃቄ ለሁለቱም ያስፈልጋቸዋል የሚል መልእክት ነው። እኔ እንደ አንድ ሶሻል ሚዲያ ተከታታይ ወይም ደግሞ እንደ አንድ ዩቱብ የምሰራ ሰው ጥንቃቄ ሊያስፈልጋቸው ይችላል። በሚገርማችሁ ሁኔታ ዩቱበሮች እርስ በራሳቸው የሚቀናኑ በጣም ብዙዎች አሉ። አብራችሁ ስትሰሩ እኔ ልብለጥ አንቺ ልብለጥ ምናምን አይነት ነገር አለ። ግን ማንም ሰው በሰራው ልክ ነው እንጂ ዝም ብለን ስለተመቀኘን እኔ ልብለጥ እኔ ልታይ እኔ ልሁን ብቻ የሚለው ነገር አይደለም። ግን በመካከላቸው ብዙዎቹን እንደገመትኳቸውና እንዳየኋቸው እኔ ልብለጥ የሚል ነገር አይቼባቸዋለሁ ማለት ነው። ስለዚህ ሁሉም ነገር በሰራችሁት ነገር ታገኛላችሁ። ከሰራችሁ ደግሞ ማንም ሰው ማግኘት ይችላል፣ መስራት ይችላል ማለት ነው። ስለዚህ መመቀኛኘቱ ወይንም ደግሞ ዛቻ፣ አንተ እንደዛ አትሰራም፣ አንተ እንዲህ አድርጋለሁ፣ አጠፋለሁ የሚለው ነገር አስፈላጊ ነው ብዬ አላምንም። እናንተስ ምን ትላላችሁ? አንዳንድ ተመልካች እንግዲህ ይህንን ሀሳብ ለእኔ አቅርቤላችኋለሁ ማለት ነው። እና የተሰማኝ ነገር ነው። ለምን ዛቻ ሊደርስበት ቻለ? ማን ነው ዛቻ የሚያደርስበት? በመካከላቸው የገባ ሰው ማን ነው? ከፍቅር ጋር ለምን ታገናኛላችሁ የሚል ነው። ትናንትናም አንድ ቪዲዮ ሰርችላችኋለሁ። የእሷ ቻናል ለምን ይዘጋባታል? ስለ እውነት ለምን ይዘጋባታል? መዘጋት የለበትም። ስለዚህ አሁንም ፍቅር ብትከፍት አለኝ ከጎኗ። እሱም ቢሆን እግዚአብሔር ይማረው፣ ፈጣሪ እውነት ጨርሶ ይማረው፣ እንኳንም አተረፈው። ስለ እውነት የዋህ ስለሆነ ነው እንጂ ከእንደዚህ አይነት ከባድ አደጋ መኪናው ምን ያክል እንደደቀቀ ከፊት አይታችሁታል። ከዛ ውስጥ መዳን ማለት የእውነት ፈጣሪ ስለሚወደውና ንጹህ ሰው ስለሆነ ነው ብዬ ነው የማስበው። የዛሬ ሀሳቤን ይመስል እናንተስ